ከብይት ይረገድ መብራን ይኛል መጨካከሉ ለምንድን ይመጣው ላለው ስለከነ ጎጎ አጎቴ እነኝን ሽማግሌዎች በወጣቶች ተካቸው እንጂ ገንዘብንም ጊዜንም ሀገሪቷንም እያባከኑ ነው ያሉት። አንፈልጋቸው። ሰላም ጤና ይስጥልን ቤተሰብ እንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። እዚህ ደግሞ የምንመለከተው ብዙዎችን ያስቆጣው እንደዚሁ ደግሞ የጅማ ህዝብ ሬሳ ተሸክሞ ወደ አደባባይ እንዲወጣ ያደረገው አሳፋሪ የኦሮሚያ ሚኒሻዎች ተግባር አለ። አብረን የምንመለከት ነው የሚሆነው። እንደዚሁ ደግሞ ምክክር ኮሚሽኑ ታላቅ ተቃውሞ እየገጠመው ይገኛል ከወጣቶች። አብረን የምንመለከት ነው የሚሆነው። የአፈሳም ጉዳይ እንዳለ ነው። ሁላችሁም የቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? መጀመሪያ እንግዲህ ምክክር ኮሚሽኑ ላይ ታላቅ ተቃውሞ የተነሳ ይገኛል በወጣቶች እና ምንድነው የተፈጠረ የሚገኘው ለምንስ ወጣቶች ይሄን ምክክር ኮሚሽን ተቃውሞ የሚለው ነገር አብረን የምንመለከት ነው የሚሆነው። ከዛ በፊት ግን ትናንትና በጅማ በጣም ብዙዎችን ልብ የነካ በጣም የሚያሳዝን ነገር ተፈጥሯል። ይኸውም እንግዲህ አንድ ወጣት እና ወደ ግዳጅ ውትድርና ሂድ ይሉታል ወደ ይመለመሉታል። ወጣቱ ደግሞ ልጁ ደግሞ አልሄድም ይላል። በዚህ የተነሳ ሚሊሻዎች አልሄድም ብለሃል ብሎ እንግዲህ ቀጥቅጠው ገለውት ሞታል ብሎ ሬሳውን ጥሎ ይሄዳሉ። የጅማ ህዝብ ደግሞ ሬሳውን ተሸክሞ አዳይ ወጥቶ እንግዲህ ሲያሰማ የማያሳይ ቪዲዮ ወጥቷልና ተመልከቱ እስቲ። ይህ ነው እንደምትመለከቱት እንግዲህ አንድ ታዳጊ ገና ህፃን ልጅ ወጣት ወደ ሚሊሻ ወደ ውትድርና በግዳጅ ሊያስገቡት ሲፈልጉ አልሄድም የሚል ነገር ያቀርባል። በዚህ የተነሳ ሚሊሻዎች እንግዲህ ቀጥቅጠው ገለውት ሬሳውን ጥለው ሄደዋል። ህዝቡም ሬሳውን ተሸክሞ እንግዲህ ወጥቶ አደባባይ ላይ ድምፁ ሲያሰማና ተቃውሞ ሲያሰማ ነው የምንመለከተውና እኔ አሁን ላይ የመንግስት ተቋማት በተለይ በዚህ ከሚሊተሪ ጋር ተገናኝተው ከውትድርና ጋር ተገናኝተው ሚሊሻዎችን በሏቸው ፖሊስ በሏቸው ምን በሏቸው ከየት እንደመጡብንም እግዚአብሔር ይወቀው። እኔ ሁሉንም አይመለከትም። በስክል የሚሰሩ ለሀገር የሚሰሩ ህዝብ ያገለግሉ ከልባቸው የሚሰሩ አሉ። ነገር ግን አብዛኛው 90% ከየት እንደመጣም አይታወቅም። እኔ ግብጽ ልካቸውን ይመስላችሁ ራሱ ግብጽ የሆነ ጠላት ሀገር ልካቸው ነው ይመስለው። በተለይ የኦሮሚያ ሚሊሻዎች ኦሮምኛ ነው የሚናገሩት። ከየት እንደመጡባችሁ ከየት ተፈተው ተደቁባችሁ ግራው የሚጋዋችሁ በኦሮምኛ ይለምኗችሁ ራሱ አይሰማችሁ። ኦሮሚያ የተናገሩ ኦሮሚያ ተናጋሪ የለመናቸው እንኳን አይሰማችሁም። ይሄ እንግዲህ በኦሮሚያ ክልል በጅማ ነው የተካሄደው እና ወደ ውትድርና የወሰዱት አልሄድም ይላል። ጨፍጭፈው ደብድበው ገለውት ጥሎት ሄዱ። ህዝብ እንግዲህ በዚህ መንገድ ወጣቱን ይዞ ሬሳውን ይዞ ወደ አዳይ ወጣ ማለት ነው። ይሄ ብቻ አይደለም። ባለፈው ማይተን ነበረ 3 ወጣቶችን ከሚሄዱበት ትራንስፖርት መኪና ውስጥ አውርዷቸው ፋኖናችሁ በሚል ረሸኗቸው። ያለምንም ክስ ያለምንም ፍርድ እዛው ጋር አዳባይ አገዳደላቸው ራሱ የሚያስጠላ አገዳደል ቪዲዮ ከፈለጋችሁ ቴሌግራም አስቀምጬላችሁ ነበር ገብታችሁ ማየት ትችላላችሁ። እና እኔ አሁን ላይ ያሉት የህግ አካላት እነዚህ ሰዎች ከየት እንደመጡ ምን አሰልጥነው እንደሚለቋቸው እግዚአብሔር ይወቀው። ይሄ ብቻ አይደለም ባይዘው ይሄን ቪዲዮ ካሳየው ዩቲዩብ ቪዲዮን ይዝብኛል። ኦሬዲ ቢዝብኝ ችግር የለውም። ለማንኛውም ለማየት እንሞክር። ሙሉውን ግን ቴሌግራም አስቀምጥላችኋለሁ። ቀንጨብ አድርጌ ላሳያችሁ። ሙሉ ከፈለጋችሁ ቴሌግራም ላይ ገብታችሁ ማየት ትችላላችሁ። ፖሊስ ምን ይሸቱማይ ባንዲራ
كانتو يا انت ايش ما نزل ما ينزل لا مرة تجلس ما ينزل तुम नहीं कर रहे मिटानो को मांडे खूब Hindi mo rin. Jolen tu ano mande kina kam jatto inda sani boltum tiya Kam jitti bira gaddi. Bas. Silakan. Udah boleh baga Boleh nanti? Sama kalau teman ni? Iya nanti boleh dah. Coba jalan. Ya Rabbi. मैं इसका मिलने खराब बस बना है गाड़ी सारा ही गाड़ू ये nanti sana pekat iya सारा di sana iya di sana pekat go ለማንኛውም ብለር ያልሆነው ቪዲዮ ቴሌግራም ላይ ገውና ተመልከቱት። ታች ዲስክሪፕሽን ላይ ሊንክ አለ ኢኦቲ ሪአክት የሚል ወይ ደግሞ ቴሌግራም ላይ ገውና ኢኦቲ ሪአክት ብላችሁ እዚህ ጋር እንጻፉላችሁ ወይ ደግሞ እዚህ ጋር እንዳለው ጽፋችሁ ቪዲዮ ሙሉ ማየት ይችላልላችሁ። ብለር ያልሆነ ማለት ነው። እዚህ ጋር ብለር ያልኩበት ምክንያት ቻናል እንዳይዘጋብኝ ነውና እንደዚህ እንደ እባብ የሚቀጠቀጠው የሰው ልጅ ነው። አንድ ወጣት ነው የሆላ ሚኒሻ የሆላ ጅብ ተሰብስበው አንድ ወጣት ነው የሚቀጠቀጠው። ወይ የግዳጅ አፈሳ ነው ወይ ደግሞ ይሄ ጥፋት አጥፍቶ ግባ ሲባል ነውና ገና ከጀምሮ ግባ ሲባል ነው ወጣት እምቢ የሚልበት ወይ ደግሞ ህዝቡ ለእናንተ ለሚኒሻዎች አልገዛም የሚልበት ምክንያት ደግሞ ወደ መኪናው አልገባም የሚልበት ምክንያት ምንድነው የሚል ነገር መጠናት አለበት። እንደዚህ እዚያ ካሰቃያችሁት ውስጥ ካስገባችሁ በኋላ ምን እንደምታደርጉት ማጅን ነው። ይሄ ምን ቀላል እኮ ነው ለማሰብ ሁላችሁ ወገን በዚህ ዝናብ ማለት ነው ካፈሳ አምልጬ በዚህ ጧት እየሮኩ የመጣሁት ማለት ነው። እኔ 17 ዓመት ተምሬ ዞሩ ላይ ያላየኝ መንግስት ዛሬ ለጦርነት ሲሆን እኔ የሚያጨኝ ማን ነው? የሱ ልጅ አሜሪካ እያስተማረ እኔ የዳሪ በስርዓቱ እንዲሁ ተዳገቴ ደፍቼ ተምሬ ዛሬ ለሞት የሚጣጣረው ማን ነው? እሱ የምሬ ነው። ምን ማለት ነው? የተማረ ሰው እንዴት ነው ታፍሶ ወደ ጦር ሜዳ የሚላከው? እኔ እኮ የተማርኩት እኮ አገሬን በእውቀቴ ላገለግል እንጂ ለጋደር አይደለም። የዛ ላይ በልጅነቴ ጦር ሜዳ አይደለም። ይሄ ነውና እኔ እንጃ ኢትዮጵያ ወደ እየሄድሽ እንደሆነ እንጃ። ይሄ ባለበት ሁኔታ ነው እንግዲህ ምክር ኮሚሽኑ አዲስ አበባ እንትና ነች ጠቅላይ ሚኒስተሩ ፕራይም ሚኒስተር ፕሬዝዳንት ይሁኑ እንትን ይሁን ወልቃይት እንደዚህ ነገር የሚማከረው እንደዚህ ገና ከጀምሮ ለፈጠሩት እኔ እኮ ኢትዮጵያ ውስጥ ችግሩን መሳሪያ ኢትዮጵያ ውስጥ ያለ ችግር ወንጀለኞች ናቸው ህግ የሚያወጡት ወንጀለኞች ናቸው የሚማከሩት ተሰብስበው እስር ቤት መግባት ያለባቸው እዛ እስር ቤት ማቀም የሚገባቸው ሰዎች እዛ በጀት ተመደበላቸው ተማከሩ ይገኛል። አሁን ላይ ወጣቱ ላይ ምን የሚያከዳጭ ነውበት ወጣቱን እንደምትመለከቱት በሰቀን እያኖሩት እነሱ ግን ይማከራሉ እዛ ከዛ ለነሱ የሚመች ህግ ያመጣሉ። እና ይሄም ላይ እንግዲህ አብዛኛው ወጣት ተቃውሞ ያነሳ ይገኛል። ይሄ ብቻ አይደለም ወንድማችን ስሙት መብራን ይሄን ያህል መጨካከሉ ለምንድን ነው የመጣው እላለሁ። ፖለቲካ አልወድም፣ ምክንያቱም ፖለቲካ ሰው ይበላል፣ ፖለቲካ በቃ ህዝብ ይበላል። እኔ ግን ይቅርታ አድርጉልኝ ይሄን ቪዲዮ ስሰራ በቃ ትግራይ ናፈቀኝ፣ በቃ ሰላም ናፈቀኝ። እግዚአብሔርን ዳርሴን እንኳን ማርያም ሄጄ እናነሳለሁ በምክንያቶች እየቀረው ልጆች አክሱም ውሰደን ይሉኛል። እንዴት አድርጌ ልውሰዳቸው? ብዙ ዓመት የጠየቁኝ አሁን ጠዋት ስነሳ ጠየቁኝ። አክሱም ሄደን ማርያም እንሳለም አሉኝ። እንዴት ስረስታችሁት ነው? የትግራይ ህዝብ አይናፍቃችሁም? እንደ ትንሽ ሰላም ጠማን፣ በቃ
ሰላም ካልሆነ እንዴት እንሄዳለን? ሰላም ናፈቀን። ትናንት የኢትዮጵያ ስር መሰረት ትግራይ ነች የተባለችው መሬት አሁን ሰላም ናፈቃት። በቃ ሰላም ስጡ። እግዚአብሔርን ልጆቼ እየጠየቁኝ ነው። ልጆቼ አንድ ቀን እንኳን ህዳር ጭኖ ወስጄ ማሳለም እፈልጋለሁና አላውቅም። በቃ ይቅርታ አድርጉልኝ። ይህ ግን በቃ ወደ ህዝብ አድርሱት ከልቤ። በቃ የመጨረሻ ቪዲዮ ሊሆን ይችላል። በቃና በጣም ተሰምቶኝ ነው የሰራሁት። ልጆቼ በደሬ ተነስተው አክሱም ጽዮን ማርያም እንሳለሙ። መብርሃንን ማርያም አክሱም በጣም ነው የከፋኝ። በቃና በቃ ብዙ ነገሮች አሉ፣ ብዙ ችግሮች አሉና ፕሊስ በቃ አዲስ አበባ መጥቶ የሚለምነው የኢትዮጵያ ስር መሰረት የመጀመሪያው የጥንት ምን ልበል በቃ ያደገችበት ወይ ደግሞ ጥንታዊቷ ከተማ አክሱም ናት። ትግራይ ከተማ ውስጥ ትገኛለች። እንደዚህ ነው ብዙ ነገር ሲባል እንሰማለን ስለ ትግራይ። ግን አባዬ ለምንድን ነው የሚለምኑት አሉኝ። ለምንድን ነው የሚለምኑት አሉኝ። በቃ እንዴ ልጆቼ አክሱም ጽዮን ማርያም ውሰደን፣ ትውልድ ሞታለች። እናቴ ናፈቀችኝ ማርያምን። እናትና አባት የለኝም። አንድ ቦታ መወዳት በቃ እመብርሃንን ብቻ ነው። በቃ እመብርሃንን ነብራችሁና ፕሊዝ ይቅርታ ልጆቼ አክሱም አገር ወስደ ለምንድን ነው ጽላተ ሙሴ ጽዮን ማርያም ማታሳልመን ስላሉኝ ነው የሰራሁትና ሰላም በቃ ሰላም ስጡን። ሰላምን ማን የሚጠላው? ቤታችሁ ስትገቡ ልጆች ሲወርቁ እኮ ደስ ይላችኋል አይደል? ያ ናፍቆት ትግራይ ላይ የለም። ስለዚህ ሰላም ስጡን በቃ። እንደምትሰሙት ነው ህዝቡ ሰላም ናፈቀን ነው የሚለው። ቅድመ እንዳልኳችሁ ግን ምክር ኮሚሽኑ የሚካከሩ ስለምንድን ነው? ስለ አዲስ አበባ ኦሮሚያ ሙሉ እኮ ሲኦል ሆናለች አሁን ላይ። ግን አዲስ አበባን እናርግ የሚል ነገር ይማከራል። ገና መጀመሪያ የነበረችው ራሱ ሲኦል ናት። አሁን ላይ መጀመሪያ ያለችው ራሱ እቺ ሰፊዋ ሙሉ ኢትዮጵያና 50% በላይ የምትይዘው ኦሮሚያ በራሱ እንደምትመለከዋ ሲኦል ሆና ወጣቱ መኖር አልቻለም። ህዝቡ ሚኒሻ ደብድበው ይገለዋል፣ ይረሸናል፣ ይታረዳል። በሃይማኖቱ ምክንያት በተለያየ ምክንያት እዚያ ውስጥ ነው ያለው። ግን አይ እንጨምርልህ እኔ እኮ ግራ እኮ ነው የሚገባችሁ። አጎቴ እነኝህን ሽማግሌዎች በወጣቶች ተካቸው እንጂ ገንዘብህንም ጊዜህንም ሀገሪቷንም እያባከኑ ነው ያሉት። አንፈልጋቸውም። የዛሬ 50 ዓመት ችግር ነው አሁን እያወሩ ያሉት። ኦልሬዲ እሱ እኮ ጊዜ አልፏል። እነሱ ደግሞ እዛ ውስጥ ደርቀው ቀርተዋል። ወጣቱን ነው መያዝ ያለብህ። ወጣቱ አሁን ያለውን ችግርም መፍትሄም ያውቃል። እነኚህ ሰዎች አበል መብላትና ሆዳቸውን መሙላት ነው የሚያውቁት። ገዳም በመግቢያ እድሜያቸው ፓርላማ ለመግባት እየተጋጋጡ ሀገሪቷን ወደኋላ እያስቀሯት ነው። ወጣቱን ወደ ፊት ለፊት አምጣ። ከየክልሉ ተወካይ መሆን ያለበት ወጣት ነው። ሀገርን መወከል ያለበት መምራትም ያለበት ወጣት ነው። ዲስታይ እነኚህ ሰዎች የወጣትነት እድሜያቸውን ሲጨፍሩ የባከነ ጊዜያቸውን ትልቅ ስራ እንደሰሩ እንድናስብላቸው ሳምሶናይት ይዘው ሱፍ ስለለበሱ ትልቅ የሆኑ መስለውን እንድናከብራቸው ፈልገው ከሆነ ኖ ኢቭን አሁን ኢትዮጵያ ያለችበትን ልማትና ለአይን እንኳን ያላትን መስህብ እህል አይደል ከሚሉ ሰዎች ጋራ እንዴት አብረን መዝለቅ እንደምንችል አናቅም። የተማረ ወጣት አለን፣ መስራት የሚችል በጣም ብዙ ወጣት አላት ኢትዮጵያ። ራሷ ኢትዮጵያ ከወጣቱ ቁጥር አንጻር ወጣት ሀገር ስለሆነች በሽማግሌ የምትመከርም የምትመራም አይደለችም። ወጣት አስገባበት። ያጥፉም ያልሙም አትሊስት በሀገር ግንባታ ላይ የሚሳተፍ ወጣት ሽምግልናውም ያማረ ነው። እነኚህ በወጣትነታቸው ታኮ ጫማቸውን አድርገው ቬል ሱሪ አድርገው ሲደንሱ ተረሙ እና ምንም ጥቅም የሌላቸው ሰዎች የመጨረሻ እድሜያቸው ላይ ስራ የሰሩ እንዲመስላቸው ኢጓቸውን ለማከምና እኛንም ለማደናቀፍ መስመር አይሰጣቸው እባክህ። ኢትዮጵያ ትልቅ ተስፋ ያላት ሀገር፣ መጻኢ ጊዜዋ እጅግ ያማረ መሆን የሚችለው እንደ ራሷ ወጣት የሆኑ ሰዎች ቦታውን ሲይዙ ነው። ምንድነው የሚመስሉት? በቃ ሃይማኖት አላቸው እንዳየዋቸው፣ ሁሉም የወገኑት ሃይማኖት አለ። ስለዚህ በሃይማኖታቸው ይሂዱና ጸሎት ያድርጉ። ኦልሬዲ የእድሜያቸው ማብቂያ ላይ ስለሆነ ያሉት ንስሐ ይግቡ፣ ከፈጣሪ ጋር በቂ ግንኙነት ያደርጉ፣ ሜዲቴት ያደርጉ፣ ይስገዱ፣ ይጸልዩ፣ ይጾሙ፣ ከፈጣሪ ጋር ይገናኙ። የባከነ ጊዜ አይኖራቸው። ቦታውን ለወጣቶች ይስጡት። አጎቴ የምሬ ነው የምነግርህ። ከወጣት ጋር ስራ። እነኚህ ሽማግሌዎች ሁሉንም ነገር ወደኋላ መጎተት
የደርግና የኃይለ ሥላሴ ስተት ሁሉ አሁን ያለ ይመስላችኋል ባይዛው እና እንሳትም እንስራም ምን እንበልም እነኚህ ሽማግሌዎች ወደዛ እስካላሉና አንቺ ሀገር በወጣት መመራት እስካልቻለች ድረስ ድህነቱ ይቀጥላል። አስተሳሰባቸው ኦልሬዲ ድህነት ብቻ ነው ያለው ማምረት የሚችለው ችግር ብቻ ነው የሚያወሩት። መፍትሄ የላቸውም ባይዛው ሁሉ ጊዜ ችግር ብቻ ነው የሚያወሩት። የሆነ ነገር ትመጣለህ ችግር ያወራሉ እንዳይሳካ ነው የሚያደርጉት። ባይዛው የትኛውም ነገር ለመስራት ስትነሳ ያው አንተም ታውቀዋለህ ተያይዞ ጎን ለጎን ተግዳሮት ይኖረዋል። ተግዳሮት ብቻ የሚያዩ ሰዎችን በሀገር ጉዳይ ኃላፊነት መስጠት ስተት ነው። ወጣት ችግሩን የሚያውቃል መፍትሄውን የሚያውቃል። ምክንያቱም ከረንትሊ አሁን ያለውን ነገር ስለሚያውቅ እነሱ አሁን የአሁኑን ጊዜ እኮ አይረዱት። ኦልሬዲ የአሁኑን ጊዜ ዲመናይዝድ አድርጎታል። መፍትሄ እየፈለጉ ያሉት አጼዎቹ ለሰሩ ስተት ነው እና አሁን እነሱ የሚያጸድቁት ነገር ደግሞ ለቀጣይ 50 ዓመት ለኛ የቤት ስራ ነው የሚሆንበት። ይሄ ነው ታችን እግዚአብሔር ይስለን እና ካነሳችሁ ሀሳብ ላይ አንዱን ሜን ፖይንት ብዬ የምወስደው እነሱ የተማከሩ የሚገኙት ስላለፈ ነገር ነው። ስለ ትናንት አጼዎቹ ወይ ደግሞ ትናንት የነበሩ ነገስታት ኢትዮጵያ በንግስታት የምትመራበት ሰዓት በሰራው ስህተት እዛ ላይ የተማከሩ የሚገኙት በዛን ጊዜ አሁን ላይ በዚህ ሰዓት ያለውን ነገር እየተማከሩ አይደለም የሚገኙት። ትናንት በቃ የሆነ ነገር ተወስኖ አልፏል። የሆነ ህግ ትናንት ረቆ ነበር። ያን ህግ ለማፍረስ፣ ያን ህግ ለማሻሻል፣ ያን ህግ ለማጥፋት፣ ያን ህግ ለማጽደቅ ለዛ ነው የሚጋጋጡት። እውነታው ግን አሁን ያለው ነገር ላይ ህዝቡን ነው የሆነ የሚገኘው፣ ወጣቱን ነው ያለ የሚገኘው፣ ዜጋው እንዴት ነው የሆነ የሚገኘው የለም። ማር ከአንደበት ከአፍ ጠብ ሲል አይታችሁ አታውቁም ሲባል ሰምታችሁ ታውቃላችሁ አይደል? ማር ከአንደበቷ ጠብ ይላል ምናምን ሲባል አሁን ላሳያችሁ ነው። ማር ካፏ ላይ ሲዘንብ ተመልከቱ፣ ስሟት። እኔ መለሳለሁኝ። ከስር ደግሞ ሙሉ ቪዲዮ እንድታዩት ደግሞ ከስር ሜንሽ አደርግላችኋለሁ፣ ገብታችሁ ታታላችሁ። ስሟት። አጎቴ እነኚህን ሽማግሌዎች በወጣቶች ተካቸው እንጂ ገንዘብህንም ጊዜህንም ሀገሪቷንም እያባከኑ ነው ያሉት። አንፈልጋቸውም። የዛሬ 50 ዓመት ችግር ነው አሁን እያወሩ ያሉት። ኦልሬዲ እሱ እኮ ጊዜ አልፏል። እነሱ ደግሞ እዛ ውስጥ ደርቀው ቀርተዋል። ወጣቱን ነው መያዝ ያለብህ። ወጣቱ አሁን ያለውን ችግር መፍትሄም ያውቃል። እነኚህ ሰዎች አበል መብላትና ሆዳቸውን መሙላት ነው የሚያውቁት። ገዳም በመግቢያ እድሜያቸው ፓርላማ ለመግባት እየተጋጋጡ ሀገሪቷን ወደኋላ እያስቀሯት ነው። ወጣቱን ወደ ፊት ለፊት አምጣ። ከየክልሉ ተወካይ መሆን ያለበት ወጣት ነው። ሀገርን መወከል ያለበት መምራትም ያለበት ወጣት ነው። ዲስታይ እነኚህ ሰዎች እንግዲህ እንደሰማችኋት ነው። 100% እስማማለሁ። ከዚህ በፊት እኔ ምክክሩም ሲጀምር ማለት ነው ከጀመረ በኋላ አንድ ቪዲዮ ሰርቼ ነበር፣ ግን አባብዬ አሽመንሙኝው ነበረ። ከነሱ ለጠላ አርግቼ እኛ ወጣቶች ደግሞ ብንነጋገር ምናምን የሚል በጣም ስሙዝ አድርጌው እንዳይደብራቸው ምናምን በሚል ማለት ነው። በዚህ መጠን ልጠነቀቅላቸው ይገባል ብዬ አላስብም ነበር። ዛሬ እሷ ስትናገረው ነው አይ እኔም ጠንከር ማድረግ ነበረብኝ ብዬ ያመንኩት። እኔ ጋር ያላቸው ስሜት አለ። ይሄ 60 ምናምን ያሉትን እንትን አይደለም ቢኮዝ ላለንበት ውጥንቅጥ ላለንበት አዘቅት ሊወርድንባቸው ለነበሩት የቁልቁለት ጉዞ ትልቁን ኃላፊነት የሚወስዱት እነሱ ናቸው። ይሄ ተማርን ይሄ ኤሊት ነን የሚሉት ምናምን የለም። ትልልቆቹ የ60 ምናምኖቹ ያሉ ምናምን በተለያየ ነገር ላይ እናቃለን ብለው የሚመጻደቁ ሰዎች እነሱ ናቸው ለውድቀታችን ትልቁ ምክንያትና ኢቨን ውሉን እስክናጣው ድረስ ደብዙ ጠፍቶ እንደዚህ ትብትብ ብሎ ማለት ነው እንደዚህ ተጨንቀን ያለ ነው በእነሱ ምክንያት ነው። ዛሬም ደግሞ ነገ ለምንኖረው ኑሮ ሀሳብ አስተያየት እየሰጡ ሊያወሳስቡብን ነው። በሮመር ደረጃ የምንሰማቸው ነገሮች አሉ እኮ አሉባልታም ይሁን ምንም ኮንታይ ማን ነው ይላል። ከፈለገ ድንገት ይነሳና እንትን ሺናሽ ማን ነው ይላል። ድንገት ይነሳና እንትን እነዚህ ነገር ከተሞች የምነሳው ያው ቀጥታ መጥራት የማልፈልጋቸውን ቦታዎች ላይ ለመጥራት ነው። ቢኮዝ እነዚህ ጋር ምንም ችግር ስለሌለ ማለት ነው። ይረዱኛል። አርጎባይ ማን ነው ይላል እና ዛሬም ጥያቄያቸው እጅግ በጣም የወረደና የተልከሰከሰ ነው ብዬ ነው። ይሄንን ጥያቄ የሚያነሳ ሁሉ ለኔ እጅግ በጣም የወረደና እጅግ የቆሸሸ ሰው ነው ብዬ ነው የማስበው። ሌላ ሌቭል ዓለም ያለው ሌላ ሌቭል ነው። ሰው እንዴት ስለ ኢኮኖሚ፣ ስለ ቢዝነስ፣ ስለ መብላት መጠጣት፣ ስለ ሰላም ፒስ ኤንድ ሴኩሪቲ እንዴት አድርጉ እንጂ ከሌማን ነው ወዳጄ ካለ ህክ ሰርተካ ሀብት ንብረት ካፈራበት የትም ቦታ ያንተ ነው። እኔ ጋምቤላ ብሄድ ነው ማወራለ። ጋምቤላው ያለው ወንድሜ ሚሽን ተቀብሎ እስካልሆነ ድረስ እኔን ግንባሬን ስሙ የማይቀበልበት ምንም ምክንያት የለም። አክሱም ወይም ደግሞ አዲግራት የሆነ ሽሬ ወርቅ የሚወጣበት ቦታ ላይ እዛ ያለው ወንድሜ ሚሽን ተቀብሎ እስካልሆነ ድረስ ግንባሬን ስሙ እኔን የማይቀበልበት ምንም ምክንያት የለም። በሁለታችን መካከል ምንም አጀንዳ የለም። አጀንዳውን ከሌላ ቦታ ተቀበለው ነው። ያ ደግሞ እናንተ ናችሁ አጀንዳችሁ። ዛሬ ሙትልኝ የሚልኩት ትላንትና እንዴት እንደዚህ ያደረክ ብለን ስለ አለመጠየቃችን እኮ
ዛሬም እንደዚህ አድርግልኝ ታገልልኝ የሚልህ ትልልቁ ሰውዬ እኮ እንሰማለን እኮ አይደለ? እንዴት እንደዚህ ያደረጋችሁ ብለን አለመጠየቃችን ነው እኮ የድፍረታቸው ድፍረት። ዛሬም ተነስተው ታገልልኝ ሙትልኝ ምናምን ብለው ይጠይቁሃል። አስብ፣ እኔ ሁመራ ሂጄ ወልቃይት ሂጄ ሰሊጥና ጥጥ ለማምረት ከላይ ተቀብሎ ሚሽን ካልሆነ በስተቀር የኔ ወንድሜ ግንባሬን ስሞ እኔን የማይቀበልበት ምንም ምክንያት የለም። ተቃቅፈን ነው ቢኒ ዌልካም ብሎ ነው የሚቀበለኝ። እንደዚህ አይነት ችግር የለብንም። የትም ቦታ የማንም ነው። ኢትዮጵያ እስካለን ድረስ የትም ቦታ ተዘዋውሬ እሱን ነገር ማምጣት እንደ ጭራሽ እንትና ነው በጎጥ ወይኔ እናውራው በእንደ ሰብሰብ ብለን እናውራው። ቢኮዝ ይሄ የ3000 ዓመት ታሪክ ምናምን አሁንም ተርበን የመኖር ያለ መኖር ጥያቄያችን ሳይፈታ የመብላት ያለ መብላታችን ጥያቄ ሳይፈታ ስለ 3000 ዓመት ታሪካችን ነው የምናወራው። ወዳጄ ስድብ ነው። እሱን ከድና አስቀምጠው። መቼና እንዴት እንደምታወጣው ያኔ ታውቃለህ። ስትደርስ ከሀገራቶች እኩል ስትሆን ፊት ስታደርግ ያኔ ታሪክን ትስበዋለህ። ወዳጄ ታሪክ ዳቦ አይደለም። አንተ የዛሬ 3000 ዓመት ታሪክ ነበረ። አሁንም ርቦ ከሆነ ግን ስድብ እኮ ነው። ከሀገራት በፊት መሆንህ ምንድን ነው የጠቀመህ? ቢያንስ የዛሬ የዕለት ጉርስህን መሸፈን የማይችል እንኳን ከሆነ ዛሬም የአይምሮህን ያስተሳሰብህን ሁኔታ መመዘንና መለካት የማይችል ከሆነ ምን ያደርግልሃል? ምንም እኮ አያደርግም። ዛሬም ወንድሜን አይቼ ፊቴን የማጠቆር ከሆነ የ3000 ዓመት ታሪክ ምን ያደርግልኛል? ይቀመጥ። መቼና እንዴት እንደምናወጣው እኛ እናውቃለን። ተውት፣ ለኛ ወጣቶች ነው እኮ ሀገሪቷ። እናንተ ባሳትኖሩ ዝም ብላ ብትኖር እንኳን ማለት ነው መጥፎም ነገር ቢኖር እናንተ አሽሞንሙነን አመጣናት ከምትሏት ኢትዮጵያ የተሻለ ሁና እናገኛት ነበር። በባዶው በቃ ዝም ብላ ብትመጣው ራሱ እና ተውን። አዎ ተውን። በቃ ምንም በቃ እኛ ከዚህ ቀጥሎ ለምንኖረው ኑሮ ሐሳብን ማስተያየት አትስጡ። እንደው በእናታችሁ እኔ ይሄን ለማለት ነው። የኔ እህት እኔም ደጋፊሽ ነኝ አለሁኝ በየትኛውም ሁኔታ። በቃ በምንም ጉዳይ ይሄ 60 ዓመታቸው ምናምን ትልልቆቹ ይሄ በያአፓ ጊዜ በእንትን ጊዜ ምናምን የነበሩ የሚያውቁ ለምን እንትን ጂኒየስ ብሬቭ እንትን ኦክስፎርድ ዩኒቨርሲቲ ምንም እንትን ሌክቸር ላይ ነው we don't care about that ምንም አያገባን። ግን አያስፈልግም። ቢኮዝ ልንጠይቃቸው የሚገቡ ብዙ ጥያቄዎች ነበሩ። ብዙ የምንጠይቃቸው ጥያቄዎች ነበሩ። ባለመጠየቃችን ነው ዛሬ ሙትልን ብለው የሚነሱልን። ኖ ኢቭን አሁን ኢትዮጵያ ያለችበትን ልማትና ለአይን እንኳን ያላትን መስህብ እህል አይደል ከሚሉ ሰዎች ጋራ እንዴት አብረን መዝለቅ እንደምንችል አናቅም። ሶ የተማረ ወጣት አለን፣ መስራት የሚችል በጣም ብዙ ወጣት አላት ኢትዮጵያ። ራሷ ኢትዮጵያ ከወጣቱ ቁጥር አንጻር ወጣት ሀገር ስለሆነች በሽማግሌ የምትመከርም የምትመራም አይደለችም። ወጣት አስገባበት። ያጥፉ ያልሙ አትሊስት በሀገር ግንባታ ላይ የሚሳተፍ ወጣት ሽምግልናውም ያማረ ነው። እነኚህ በወጣትነታቸው ታኮ ጫማቸውን አድርገው ቤል ሱሪ አድርገው ሲደንሱ ተረሙ እና ምንም ጥቅም የሌላቸው ሰዎች የመጨረሻ እድሜያቸው ላይ ስራ የሰሩ እንዲመስላቸው ኢጓቸውን ለማከምና እኛንም ለማደናቀፍ መስመር አይሰጣቸው እባክህ። ሀገሬን በጣም ነው የምወዳት ማለት ከቅርብ ጊዜ ወደዚህ ደግሞ ማለት የጅል ፍቅር ነው ያዘኝ ማለት ወላሂ በቃ የጅል ፍቅር ታውቃላችሁ። በተለይ እንደዚህ ሀገራቶችን ዞር በማየቴ እነሱ ለሀገራቸው ያላቸውን ነገር ሳይ ያውም እጅግ በጣም በወረደ ሁኔታ ውስጥ ሆነው በስቃይ ውስጥ ሆነው ለሀገራቸው ያላቸውን ነገር አይቼ ሀውኒስ አንድ ህንዳይ ለሀገሩ እንዴት እንደዛ መሆን እንዴት እንደበለ ይህ ሁሉ የሚሆነው ግን ሀገራችን ሰላም ስትሆን ነው። ለሰላም የትኛውንም ዋጋ እንክፈል። አላህ ሀገራችንን ሰላም ያድርግልን። እጃችን ላይ ያለውን ሰላም እንጠብቅ። ኢትዮጵያ ለዘላለም ትኑር። ይሄ ነው ወጣቱን እዚህ ሀሳቡን እያነሳ የሚገኘው። ያው ሰሚ የለም ቅድም እንዳልኳቸው ነው። ኢትዮጵያ ውስጥ በጣም ይደብረው እንደ ኢትዮጵያ ብቻ ሳይሆን አይ ቲንክ እንደ አፍሪካ ይመስለኛል። እና እንደ አፍሪካ ህግ አውጪው ወንጀለኛ ነው። ስለዚህ ለሱ የሚስማማውን ህግ ነው የሚያወጣው። አሁን የተማከሩ የሚገኙ ሰዎች የሆነ ነገር ካጸደቁ ለነሱ የሚመቻቸውን ነገር ነው እንጂ ለሀገሪቷ አስቦ ምናምን አይደለ። የለም እንደዛ ነገር የለም። እውነት ሀገር ወክሎ እዛው የተማከረ ያለ ሰው አለ ወይ?
እኔ እንጃ አላውቅም። ከላይ ከመሪው ጀምሮ ሀገርን ወክሎ እንደ ሀገር እንማከር ብሎ የተማከሩ ያሉት ወይስ ሁሉም የራሱን ብሔር ሀሳብ የራሱን ጎጥ ይዞ ነው ሀሳቡን ይዞ የመጣው እዛ ጋር የራሱን ጎጥ ሀሳብ ለማስፈጸም ነው የመጣው የሚለውን ነገር በግምት ማወቅ የምንችለው ነገር ነው። ማጥናትም አይጠበቅብንም፣ ምርምር ማድረግም አይጠበቅብንም። እና በዚህ ሁኔታ ምክክሩ ለውጥ አምጥቶ ሀገሪቷ ታርጋለች፣ አሁን ህዝቡ ካለበት ችግር ይወጣል፣ እሱ ተስፋ ቁረጡ የሚል ነገር እንግዲህ ወጣቱም እያነሳ ነው የሚገኘውና ኢንቨስት ቪዲዮአችን ይመስላል። እንግዲህ በዚህ ጉዳይ ላይ አዲስ ነገር ካለ ይዤላችሁ በቅርቡ ነው የሚመጣው። ጨማሪ ደግሞ ሚሊሻዎች በየቦታው የሚፈጽሙት ተግባር እንደምትመለከቱ በጣም ነው የሚያስጠላውና ይመለከተው አካል በዚህ ጉዳይ ትኩረት ሰጥቶበት ቢሰራ መልካም ነው ብዬ አስባለሁ። ህዝቡን በዚህ መንገድ ማሰላቸት መጨረሻው እዳው ለእናንተ ነው። ኦኬ ይሄ ከዚህ ህዝብ ወጣችሁ ነው ይሄን ህዝብ ነው። አንዳንድ ጊዜ ሰው አይደላችሁም እንዴ ሮቦት ናቸው እንዴ ሰዎች ያስብላችኋል። ነው ሳቢዲያትን ነበራ ከላይ ከመሪው ጀምሮ ሮቦት ናቸው እንዴ ስሜት የላቸውም እንዴ የሚል ነገር አይተን ነበርና እነዛ የሚያስብል ተግባር ነው ሚሊሻዎች ወይ ደግሞ አሁን ላይ የሚገኙ የካላት የፈጸሙ የሚገኙትና ከገቢዎች በላይ ህዝቡን እያማሩ የሚገኙ አሁን ላይ እነሱ ናቸውና በተቻለ አቅም የሚመለከቱ አካል ትኩረት ሰጥቶ ቢሰራበት ኦኬ ስም እንዳያጠፋ የሚሊተሪ ስም እንዳያጠፋ ቢያደርግ መልካም ነው ብዬ አስባለሁ። እናንተ ሀሳባችሁ ኮሜንት ላይ አስቀምጡ። የመቀጠሉን መልስ አለግዛን ማካችን ሀገራችን በሰላም ያርግልን። ቸር ቆዩልኝ።